ክቡር አቶ መሐመድ አብዱራህማን የህግ ተገዥነት ቢሮ ኃላፊ፣ አቶ አዳነ ሜሶ የአዲስ አበባ ገቢዎች ቢሮ ጽህፈት ቤት ኃላፊ፣ ክቡራን የየቅርንጫፍ ጽህፈት ቤት ኃላፊዎች፣ ክቡራን የንግዱ ማህበረሰብ፣ ክቡራን የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት አመራሮች፣ ዛሬ ላይ የአዲስ አበባ ገቢዎች ቢሮ ባዘጋጀው አውደ ርዕይ ላይ ተገኝቼ አስተያየት እንድሰጥ ስለተጋበዝኩ በንግድና ዘርፍ ማህበራት ምክር ቤት ስም እጅግ አድርጌ አመሰግናለሁ። አንድ ለማለት የምፈልገው ነገር አለኝ። ስዕሎች ታሪክን ይገልጻሉ። ስዕሎች ማንነትን ይገልጻሉ። ስዕሎች ደግሞ ሺህ ነገሮችን ይገልጻሉ። በዚህ ልክ የገቢዎች ቢሮ ከንግዱ ማህበረሰብ ጋር እጅ ለእጅ ተያይዞ ትልልቅ የሚባሉ ስራዎች እየሰራ እንዳለ እናውቃለን፣ ከቅርንጫፍ ጽህፈት ቤት እስከ ማዕከል። ነገር ግን ቀደም ሲል በነበረው ስርዓት ላይ የንግዱ ማህበረሰብና የገቢዎች መስሪያ ቤት አይጥና ድመት ሆነው ነበረ ለብዙ አመታት ተጠላልተው ሲያሳልፉ የነበረው። ምክንያቱም ግብር ከፋይና ግብር አስከፋዩ መስሪያ ቤት መልካም ስነ ምግባርና አቀራረብ አልነበረም። ከሁለት አመት ወዲህ ግን የንግዱ ማህበረሰብና የገቢዎች መስሪያ ቤት ሰራተኞች በሚገርም ሁኔታ ለውጥ አምጥቶ ገቢና ንግድ ገቢና ደግሞ ነጋዴዎች በጋራ የአንድ ሳንቲም ገጽታ ሆነው ሲሰሩ ከሁለት አመት ወዲህ በጣም እውን የሚባል ይበል የሚባል የሚያሰኝ ነውና በንግድና ዘርፍ ማህበራት ምክር ቤት ስም እጅግ አመሰግናለሁ። ስዕሉ አልተገለጸም በደንብ። እኛ የምናውቃቸው በርካታ ታሪኮች አሉ። ምናልባት ቅድም ተናግሮታል ወንድማችን ከባህር ላይ እንደመጨለፍ ነው። ከነጋዴው ጋር እጅ ለእጅ ተያይዞ የሰራቸው ስራዎች በእውን ወጥተው አልታዩ። በተለይ 2018 ላይ በየወሩ የንግዱ ማህበረሰብ ያሉ ቅሬታዎችን ንግድና ዘርፍ ማህበራት ምክር ቤት ላይ በማምጣት ወደ ገቢዎች በማምጣት የጋራ መድረኮችን ስናዘጋጅና ችግሮች ሲፈቱ ቆይተዋል። ለምሳሌ ቀደም ሲልም ተናግሬዋለሁኝ፣ ወደ 620 የሚሆኑ ግብር ከፋዮች ቅሬታቸው እልባት አግኝቷል። በተመሳሳይ ደግሞ ገቢና ነጋዴ ለረጅም አመታት ሲጠላላና ሲገፋፋ ኖሯል። ያለውን ጥበት እያጠበበ ያለውን ርቀት እያጠበበ በመሄዱ ምርቱን ከግርዱ በመለየት ወደ 635 ፈጻሚ አባላቶችን እርምጃ ወስዷል። ይሄ ቀላል ነገር አይደለም። ስለዚህ ዛሬ ላይ እኛ የምንገብራቸው ግብሮች የት ቦታ እንደዋሉ በሰፊው አይተናቸዋል። ማዕድ ማጋራት ቀላል ነገር አይደለም። ከዚህ በፊት አልተለመደም፣ አልተደረገም። ከለውጡ በኋላ የምናያቸው የከተማ መለወጥ፣ ማደግ፣ ሆስፒታሎች መሰራት፣ የህፃናቶች መጫወቻ፣ ትልልቅ የሚባሉ ሆስፒታሎች፣ ትልልቅ የሚባሉ ትምህርት ቤቶች፣ አረጋውያን መመገባቸው፣ አቅመ ደካሞች በልተው ማደራቸው፣ ይሄ ማለት እኛ የምንገብረው ግብር የትም ሜዳ ላይ አልወደቀም ማለት ነው። ስለዚህ የንግድ ማህበረሰብም ሆነ ገቢዎች አንድ ላስተላልፍ የምፈልገው መልእክት ቢኖረኝ ፍቅር ያሸንፋል። በፍቅር ነጋዴዎቻችንን ተቀብላችሁ አስተናግዷቸው። ገቢዎች በፍቅር ተቀበሏቸው። ይወሰንባቸው፣ ይፈረድላቸው፣ አይፈረድባቸውም፣ በተቻለ መጠን ግብራቸውን በአግባቡ እንዲገብሩ መጀመሪያ በስነ ስርዓት ተቀብላችሁ ስታስተናግዷቸው ሌላኛውም አካል ግብር ለመገበር ደስተኛ ይሆናል፣ ተነሳሽነትም ይኖረዋል። ለብዙ ጊዜ ገቢዎች ሲባል በጥላቻ አይን የሚያዩ በርካታ ነጋዴዎች አሉ። ዛሬ ላይ ይሄ እየተቀረፈ ነው ያለው። የበለጠ ደግሞ ተቀርፎ በየቅርንጫፍ ጽህፈት ቤት ያላችሁ አመራሮቻችን
አመራሮች የገቢዎች አመራሮች በፍቅር ተቀብለው ማስተናገድ ውጤት አለ። በጸብ ግን ነጋዴንም ማሸሽ ነው፣ ግብርንም ጨምሮ ማሸሽ ነው የሚሆነው። በተቻለ መጠን ይህንኑ የጀመራችሁትን በስዕል አውደ ርዕይ ያየናቸው ለብዙ ጊዜ ነጋዴዎቻችን በሌባ ተዘረፍን፣ በገቢዎች ተዘረፍን ይባል ነበር። ዛሬ በቴክኖሎጂ የታገዘ ቁጥጥሮች ሲመጡ ሁላችንም ልባችን እንዳረፈ እርግጠኛ ነን። ነገር ግን ቴክኖሎጂው ብቻ አይደለም፣ እኛ ራሳችን የቴክኖሎጂ ሰዎች እንሁንና ደረሰኝ እንቁረጥ፣ ለሀገር የሚገባውን ለሀገር እንስጥ፣ ለራሳችን የሚገባንን ለራሳችን እንያዝ። ደግሞም 71% ለልማት ዋለ ሲባል እኔ በጣም አፕሪት የማደርገው ነገር ቢኖር ድሆች በልተው ማደራቸው። ለካ እኔ በከፈልኩት ግብር ነው አገር እየለማች ያለችው። ለካ መብላት ያልቻለ ሰው እየበላ ነው። ለካ መጫወት ያልቻለ ልጄ እየተጫወተ ነው። ዛሬ ላይ ብዙ ለውጦችን እያየን ነው። ለሀገር የሚገባንን የንግዱ ማህበረሰብ ለሀገር፣ ለራስ የሚገባንን ለራስ። አንድ ቃል መናገር እፈልጋለሁ። ብዙን ጊዜ ክርስቲያኖች መጽሐፍ ቅዱስ ላይ ይቅርታ አድርጉልኝ የቄሳርን ለቄሳር እግዚአብሔርን ለእግዚአብሔር ይላሉ እና በተቻለ መጠን የራሳችንን በረከት አንልቀቅ፣ ለጉቦኞች አንሸወድ፣ አንስጥ፣ ሌባን አናበረታታ፣ ኖ እንበል። ለሀገር የሚገባውን ደግሞ ለሀገር እንስጥና እኛም በሀገራችን ላይ ተንደላቀን እንድንኖር አደራም ጭምር አስተላልፋለሁ። አመሰግናለሁ። የአዲስ አበባ ከተማ ንግድና ዘርፍ ምክር ቤት ፕሬዚዳንትን በጣም ነው የማመሰግነው። እንግዲህ እንዳሉት ነው በዚህ ኤግዚቢሽን ለማሳየት የሞከርነው በጣም ጥቂቱ ነው። የአዲስ አበባ ንግድ ዘርፍ ምክር ቤትና ገቢዎች ቢሮ በዚህ በተለይ በ2018 በጀት ዓመት የአንድ ሳንቲም ሁለት ገጽታ ሆነው በርካታ ስራዎችን በጋራ ሲሰሩ ነበር። በጣም በርካታ የውይይት መድረኮች በመሆን በግብር ከፋዩ የሚነሱ ችግሮችን ለመቅረፍ በጋራ ጥረት እየተደረገ ያለበት በቢሮውና በነጋዴው መካከል ድልድይ ሆኖ በማገናኘት ችግሮች እንዲቀረፉ በማድረግ በርካታ ስራዎች እየሰራ ያለ ተቋም ነው። በዚህ አጋጣሚ ማመስገን እወዳለሁ። እንግዲህ በቀጣይ እንደ ቢሮ ደግሞ መልእክት እንዲያስተላልፍልን ክቡር አቶ አድነው ሱሌ የአዲስ አበባ ከተማ አስተዳደር የጽህፈት ቤት ኃላፊ ጋብዛለሁ። ሰላም ቆያችሁ። እንኳን ዛሬ ቀን በቢሮአችን ለተዘጋጀው የኤግዚቢሽን እና ፎቶ አውደ ርዕይ በሰላም አደረሳችሁ። እንኳን ደህና መጣችሁ ማለት ፈልጋለሁ። ዛሬ የከፈትነው የፎቶ ኤግዚቢሽን ተቋማችን ላይ የተከናወኑ ዋና ዋና ስራዎችን የሚያሳይ ነው። ይሄ በአጠቃላይ በተቋማችን ላይ እየሰራን ያለውን ሪፎርም መሬት ከማውረድ አንጻር እና እስካሁን የደረስንበትን ቁመና በእነዚህ አይነት መልኩ በትንሹ ማሳየት ብንችል በቀጣይ ደግሞ በስራ በትስስር መስራት የምንችለውን ስራ በጋራ እንሰራለን ብለን ነው የምናስበው። በዋናነት እንደ ገቢዎች ቢሮ የሰራናቸው ስራዎች 4 መሰረታዊ ጉዳዮች ላይ ነው ትኩረት ያደረግነው። የሪፎርሙ ማዕከል ሆኖ የዘለቀው በመጀመሪያው እንደ ተቋም ከአሰራር አንጻር የገጠሙ ችግሮች ምንድን ናቸው? ከአገልግሎት አሰጣጥ አንጻር የነበሩ ተግዳሮቶች ምንድን ናቸው? እነዚያን ደግሞ ለመፍታት ምን አቅጣጫ መከተል ይገባናል በሚል አሰራር መፈተሽ ነበረ። ስለዚህ ከአሰራር አንጻር ከ24 የማያንሱ አዳዲስ አሰራሮች ለብልሹ አሰራር መነሻ ወይ ደግሞ ምንጭ የሚሆኑ ጉዳዮችን ለይተን መፍትሄ የሚሰጥ አሰራር ነው የዘረጋ ነው። ሌላኛው ማነቆ ሆኖ የነበረው ከአደረጃጀት አንጻር የነበሩ ጉዳዮች ናቸው። ቅድም ሲገለጽ እንደነበረው ወደ 8 የሚጠጉ አዳዲስ አደረጃጀቶችን ፈጥረን የመልካም አስተዳደር ችግሮችን ለመቅረፍ የሄድንበት ርቀት ነው። በዚህም ሰፊ መዋቅራዊ ጥናት ያደረገ እና ሰፊ ለውጥ ማምጣት የሚችል መዋቅር ፈጥረን ወደ ተግባር ገብተናል። ለዚህ መነሻ የሚሆነው አሁን ላይ የመጡ የተመዘገቡ ያሉ ለውጦች ማሳያ ናቸው ብለን ወስደናል። ሌላኛው ከአሰራርም ከአደረጃጀትም በተጨማሪ ምንም እንኳን ይህንን ብንዘረጋ ይህን አሰራር ብንፈጥርም ነገር ግን ደግሞ በቴክኖሎጂ ብናስደግፍ የተሻለ ለውጥ ማምጣት እንችላለን ብለን የሰራነው ነው። ቴክኖሎጂ እንደምታውቁት አሁን ላይ በብዙ መንገድ የታገዘ ስራ እየሰራን ያለው ብዙ እየደገፈን ያለው እንደ ገቢዎች ተቋምም ዋናው ለመልካም አስተዳደር መስፈን መነሻ የሚሆኑ ጉዳዮች
አንደኛው ከቴክኖሎጂ ጋር የተሳሰረ ስራ መስራት አለ ብለን ገብተናል። በዋናነት ከቁጥጥር ስራችን ጋር ተያይዞ እንደምታውቁት የቁጥጥር ስራችን ኋላ ቀር የነበረበት በማኑዋል በሚመስል መንገድ ነው እየሰራ የነበረው። አሁን ግን አጠቃላይ የቁጥጥር ስራችንን አንድ እርምጃ እልፍ በሚያደርግ መልኩ በካሜራ ሆነን የምንከታተልበት ማዕከል ሆነን ማን የት ነው ያለው የሚለውን ነገር በድምፅም በምስልም ጭምር የተከታተልን ከዚህ ግብረ መልስ የምንሰጥበት ስርዓት የዘረጋ ነውና ይሄ በመርካቶ በስፋት ያለውን መነሻ አድርገን በአጠቃላይ በከተማ ዋና ዋና የገበያ ማዕከላት ላይ አሁን እየሰራን ያለ ነውና በዚህም የሚታይ ለውጥ አምጥተናል። እሱ ብቻ አይደለም። ይህንን ከቴክኖሎጂ ጎን ለጎን የነፃ የስልክ መስመር 775ን የነበረ ነው። እሱ በማጠናከር የገባንበት ነው። እሱን ስናጠናክር የአገልግሎት ተቀባዩ ወይ ደግሞ ግብር ከፋዩ ሌላው የከተማ ነዋሪ በተለያየ ቦታ ከተቋማችን አንጻር ብልሹ አሰራር ሲገጥምና ሲታይ በ775 ነፃ የስልክ መስመር እየጠቆመ የሚሄድበት ስርዓት ነው። በዚህም በተጨባጭ የሚደመጡ ድምፆች አሉ። እነዛን ድምፆች መሰረት አድርገን ደግሞ ቀደም ሲባል እንደነበረው ከ600 በላይ አመራርና ባለሙያ የእርምት እርምጃ ወስደናል። ይሄ ሁሉ እንኳን ቢሆን እነዚህን ሁሉ እንኳን ብንሰራ የሚሰራው ማነው? ሰው ነው። ሌላኛው የሰው ኃይል ስምሪታችንን ብቁ ማድረግ ነው። የሰው ኃይል ስምሪታችንን ብቁ ከማድረግም አንጻር በተለያዩ ርዕሶች ላይ አመራሩን ባለሙያውን ብቁ ሊያደርግ የሚችል ስልጠናዎችን ሰጥተናል። ከፌዴራል ገቢዎች መስሪያ ቤትም በዋና ቢሮም በእጅግ በጣም ችግር በሚፈታ ርዕሶች ላይ ትኩረት አድርገን በብዛት ሰርተናል። ይህንን በማድረጋችን ስህተቶችን ማረም ችለናል። በእውቀት በክህሎት ግድፈት ወይ ደግሞ ማጣት ምክንያት ስህተት ውስጥ የሚገቡ አመራርን ባለሙያዎቻችንን ወደ ትክክለኛ መንገድ እንዲመጡ አግዞናል። ስለዚህ የሰው ኃይል ስምሪታችን ላይ መሰረት አድርገን መስራታችን ቅድም ያለውን ከአሰራር ከአደረጃጀት ከሰው ኃይል ስምሪትና ከቴክኖሎጂ አንጻር የሰራነው ስራ በሰው ስለሚፈጸም በሰው ስለሚሰራ በዋናው ኦፕሬት የሚያደርገው የሰው ኃይል ላይ በትኩረት ሰርተናል። እሱ ብቻ አይደለም። ዋናው ግብር ከፋያችን የከተማችን የለውጥ ሞተር ነው። እሱ ከሆነ ደግሞ ከግብር ከፋያችን ጋር በትስስር በመቀራረብ መስራት የአማራጭ ጉዳይ አይደለም ማለት ነው። ይሄ በአማራጭ የምንከተለው ሳይሆን የግድ ነው። ለዚህ ነው በየዓመቱ በምርጥ ግብር ከፋዮቻችን ወይ ደግሞ ምስጉን ግብር ከፋዮቻችን እውቅና እንሰጣለን። እሱ ብቻ ሳይሆን ዘንድሮ የጀመርነው በደረሰኝ ግብይት ላይ የተሻለ ልምድ ያላቸው የተሻለ ተሞክሮ ያላቸው የተሻለ አፈጻጸም ያላቸው እውቅና ሰጥተናል። በቅርቡ መርካቶ ላይ የሰራ ነው እሱ ነው። በደረሰኝ ግብይት የተሻለ የፈጸሙ ግብር ከፋዮቻችንን በመሀል መርካቶ ላይ እውቅና ሰጥተናል። ይሄ አንዱ ማሳያ ነው። ከግብር ከፋዮቻችን ጋር በጋራ የምንሰራበት ሄዶ ሁሉም ገቢ የትም አይደለም የሚውለው በተጨባጭ የምናየው የምንዳሰሰው ልማት ላይ ስለሆነ የምንዳሰሰው ልማት ላይ እንዲውል ደግሞ ሁላችንም በጋራ መስራት አለብን። በተለይም ደግሞ ከግብር ከፋዮቻችን ጋር ተሳስሮ መስራት ቅድም እንዳልኩት የግድ ይላል ማለት ነው። ሌላኛው ይሄንን የአመለካከት ለውጥ ሊያመጣ የሚችል መዋቅር ከታች ጀምሮ መፍጠር ነውና ይሄንን መዋቅር ደግሞ እንደ ተቋም በተቋም ደረጃ መፍጠር ባንችልም ከትምህርት ቤት ጀምሮ ከኤሌመንተሪ ጀምሮ የሰራን የመጣ አለ። በተማሪዎች ላይ የገቢ የእኛን ተቋም የሚወክል ክበብ ተፈጥሯል። እሱ ብቻ ሳይሆን እየደገፍን እያበቃን እያስተማርን እየደገፍን እያሰለጠንን በተለያየ ጊዜ የጥያቄና መልስ ውድድር እያደረግን ለተሻሉ ተማሪዎቻችን እውቅና እንሰጣለን እና ይሄ ሁሉ ያው ዋናው የብልሹ አሰራር ከአመለካከት ስለሚመነጭ ብዙ ደግሞ የአመለካከት ለውጥ ለማምጣት ደግሞ ትምህርት ቤት ላይ መስራት አስፈላጊ ስለሆነ ከዚያ አንጻር በየጊዜው የተሻሻለ ለውጥ ማምጣት ችለናል። እነዚህ ለውጦች ሁሉ በከተማችን ላይ ባለፉት 2 ዓመታት በተቋማችን የሰራ ነው። በከተማችንም ደግሞ ከለውጡ ወዲህ እየመጣ ያለው ለውጥ በሚገርም ሁኔታ እውነት በዚህ ዓመት ይሄ ማየት ይቻላል ወይ ማለት እስኪያስችል ነው እየሰራን ያለ ነውና ይሄ የከተማ አስተዳደሩ በትኩረት እየሰራበት ያለው እንደ ገቢዎችን ለዚህ ልማት የሚውል ገንዘብ አሰባስበን በተገቢው ለከተማ አስተዳደሩ ፈሰስ በማድረግ ልማት ላይ እንዲውል የአቅማችንን ጥረት እያደረግን ያለ ነው። በየጊዜው ይሄ እየተሻሻለ ይሄዳል። በአመለካከትም በተግባርም አንድ ሆነን ለዚህ ለውጥ የጋራ ሀገር ነው ያለን። ለጋራ ሀገር በትጋት ሰርተን የምናለማትን ሀገር በተጨባጭ እናያለን ብለን እናስባለን። የጋራ ጥረት ያስፈልገናል። እንደ ገቢዎች ግን ከማህበረሰቡ ጋር ከግብር ከፋዮች ጋር በጋራ በትስስር መስራት በዋና ዓላማ አድርገን 2019ም የእቅዳችን አካል አድርገን ይሄድን ያለ ነው። አመሰግናለሁ።